ቦሎ አፕ ላይ መደረግ የሌለባቸው ነገሮች በሜሴጅ ውስጥ እንደዚህ ለሰው ስለዚህ መጻፍ ወይም ደግሞ መጻጻፍ የሌለብን ነገር ምንድን ነው? አንደኛ አይዲ ነበር በውስጥ መጻጻፍ የለብንም። በጣም ግና ደግሞ ስልክ ቁጥራችንን በዚህ ውስጥ መጻጻፍ የለብንም። በጣም በተደጋጋሚ በጻፍን ቁጥር ለአካውንታችን ጥሩ አይሆንም ማለት ነው። ስለዚህ እንደ ወንጀለኛ ነገርም ነው የምንቆጥረው ማለት ነው። ሌላ ደግሞ የባንክ አካውንት በዚህ ውስጥ መጻጻፍ አይቻልም። የባንክ አካውንት እዚህ ውስጥ መጻጻፍ የለባችሁም። ደጋግማችሁ ስትጽፉ ወደ ሌላ ነገር ስለሚወሰድባችሁ ማለት ነው። ሌላ ደግሞ የተለያዩ ቪዲዮዎችና የተለያዩ ፎቶዎችን እዚህ ፕላትፎርም ላይ መላላክ የለባችሁም። እዚህ ፕላትፎርም ላይ ሆናችሁ ስለ ሌላ ፕላትፎርም እዚህ ጋር መታችሁ ብታወሩ ስለ ሌላ ፕላትፎርም እዚህ ውስጥ መታችሁ ማውራት የለባችሁም። ማስታወቂያ እየሰራችሁ እንደሆነ ነው ማለት ነው የሚቆጥርባችሁ። ስለዚህ ስለ ሌላ ፕላትፎርም እንዲችን ብላችሁ እዚህ ላይ ማውራት የለባችሁም ማለት ነው። የተለያዩ እዚህ ፕላትፎርም ላይ ፓርቲ መስራት እንደሚቻል ሁላ ላይቭ መስራት ይቻላል እና ላይቭ በምትሰሩበት ሰዓት የተስተካከለ ነገር የተስተካከለ አለባበስ ላይቭ በምንቀመጥበት ሰዓት እንደ አለባበሳችንና የተለያዩ የማይሆን ቪዲዮዎችን ሊሆን ይችላል። ከእንደዛ አይነት ነገር ነፃ ወይም ደግሞ ጥንቃቄ ያስፈልገናል ማለት ነው። ተጠንቅቀን ልንሰራ ይገባል። ምክንያቱም አካውንታችን ላይ ክፉ ነገር ሊደርስ ስለሚችል። ሌላ ደግሞ ዳይመንዳችንን እንዴት ኤክስቼንጅ እናደርጋለን ወደሚለው ልግባላችሁና ዳይመንዳችን ጋራ ሄድኩኝ። ዳይመንዴን ኤክስቼንጅ ማድረግ ፈለኩኝ እንበል ዛሬና ዳይመንዴን እነካለው ማለት ነው። ዳይመንዴን ከነካውት በኋላ ከታች ቱ ባንክ ቱ ትሬድ ቱ ኤክስቼንጅ የሚሉ አሉ ማለት ነው። ስለዚህ ቱ ኤክስቼንጅ የሚለውን ነካለውኝ። ቱ ኤክስቼንጅ የሚለውን ከነካውት በኋላ ማክስ የምትላለች ማለት ነው። ከስር ማክስ የምትለዋን ከነካውኝ በኋላ 50,000 ዳይመንድ ነው ያለሽ። ወደ ኮይን ስትቀይሪ 46,000 ኮይን ሆኖልሻል እያለኝ ነው። ስለዚህ እኔ ዛሬ ለእናንተ ለማሳየት ስለሆነ ነው እንጂ ኮይን ኤክስቼንጅ ማድረግ አልፈለኩም። በዚህ መንገድ ማክስ ብላችሁ ኮይኑን ከስር ከላይ ደግሞ ዳይመንዱን ያመጣላችኋል። እዚህ ጋር ደግሞ ኤክስቼንጅ ብሎ ያመጣላችኋል። ስለዚህ ኤክስቼንጅ ትላላችሁ ማለት ነው። እንደዚህ ከመጣላችሁ በኋላ ኤክስቼንጅ ካራችሁ በኋላ ምን ይላችኋል? ኮንፊርም በሉት ይላችኋል። ኮንፊርም ትላላችሁ። አሁንም በድጋሚ ኮንፊርም በሉት ይላችኋል። ኮንፊርም ትላላችሁ ማለት ነው። በዚህ መንገድ ኤክስቼንጅ አድርጋችሁ ጨርሳችኋል ማለት ነው። ስለዚህ ኤክስቼንጅ አድርገን ከጨረስን በኋላ ወደ ኮይናችን ይሄዳል ማለት ነው። ባክ ብለን ወደ ኋላ እንመለሳለን። ዳይመንዳችን ወደ ኮይናችን ሄዷል ማለት ነው። እየተቆረጠው መሀል ላይ ተቆርጦ ማለት ነው። ከዛ ደግሞ እንደውም ስለ መቁረጥ ሳነሳ በዚህ አጋጣሚ ልነግራችሁ የምፈልገው ሆስት ስንሆንና ኤጀንት ስንሆን ምናል ኮይን ከኛ ይቆረጣል ስለሚለው ማለት ነው። ኤጀንት የሆነ ሰው ኤክስቼንጅ ሲያደርግ 20% ብቻ ነው የሚቆርጥበት። ሆስት የሆነ ሰው ደግሞ ኤክስቼንጅ ሲያደርግ 35% ነው የሚቆርጥበት ማለት ነው። ስለዚህ እዚህ አፕሊኬሽን ላይ ኤጀንት ሆናችሁ ጠንክራችሁ መስራት ትችላላችሁ። ምክንያቱም በኤጀንት በኩል ብዙ ጥቅሞችን ስለምታገኙ ተጠቃሚ በደንብ ስለምትሆኑ ማለት ነው። የምትፈልጉት ደግሞ ሰው አናገኝም፣ ሌላ ስራ ቢዚ ነኝ ምናምን የምትሉትም በሆስት መስራት ትችላላችሁ። ያው እኛም በነገራችን ላይ ሁሉም ሰው ተመችቶት አይደለም የሚሰራው ከእንቅልፉም ከስራውም ሰዓት እያመቻቸ እየቀናነሰ ለምሳሌ ቀን ስራ የሚውል ከሆነ ማታ ከገባበት ሰዓት ጀምሮ እስከ 6 ሰዓት እስከ 5 ሰዓት ልጆቹን ሰብስቦ እዚህ ፕላትፎርም ላይ ያሰራል ማለት ነው። ለማለት የፈለኩት ሁሉም ሰው ተመችቶት ወይም ደግሞ ስራ አጥቶ አይደለም የሚሰራው። ግን ደግሞ ስራ ላላቸውም ተጨማሪ ስራ ይሆናል፣ ስራ ለሌላቸውም ቋሚ ስራ ይሆናል ለማለት ፈልጌ ነው። ሁላችንም ተሳትፈንበት ልንሰራበት እንችላለን
ለማለት ፈልጌ ነው። ከዛም በኋላ ወደ ፕላትፎርሜ ወደ ማይሮን ብዬ ወደ ውስጥ ልግባና ወደ ውስጥ ከገባውኝ በኋላ እኔ ጋር እሺ ማንም ሰው የለም። ማን ላይ ልክ ያሳያችኋለሁ። ለምሳሌ እንደ ምሳሌ ያህል ማለት ነው። ለማን ልክ ኦኬ እዚህ ጋር መጣውኝ። ግን ያው እዚህ ቤት ባለቤቱ የለም። ስለዚህ አሁን ኮይኑን ኤክስቼንጅ ያደረኩትን ኮይን ለአንድ ሰው መላክ ከፈለኩት ምን አረጋለሁ? ሄጄ እዚህ ጋር 8 ወንበሮች አሉ። ከ8ቱ ወንበሮቹ ላይ የቱ ጋር ያለው ማለት መላክ ለምፈልገው ሰውዬ ፕሮፋይሉን እነካለሁ ማለት ነው። ለምሳሌ ይሄ ባለቤቱ ልጅ የለም እንጂ ፕሮፋይሉን እንደዚህ እነካለሁኝ። ፕሮፋይሉን እንደዚህ ከነካሁት በኋላ እታች ጊፍት የምትላለች ጊፍት የምትሏን እንደዚህ ከነካውኝ በኋላ ከላኪ ቀጥሎ ኖርማል አለ። ኖርማል እነካለሁ ማለት ነው። ኖርማልን ከነካውኝ በኋላ እዚህ ጋራ ያስመርጠኛል። ምን አለ ኮይን መላክ ትፈልጊያለሽ ብሎ ያስመርጠኛል። ለምሳሌ እኔ 50 ሺህ ኮይን መላክ ከፈለኩኝ ሞቻ ኮፊ የሚለውን መርጣለሁ ማለት ነው። ኮፊ የሚለውን እንደዚህ ነካለሁኝ። እንደዚህ ከነካሁት በኋላ ሴንድ ብዬ መላክ ብቻ ነው የሚጠበቅብኝ ማለት ነው። ለዛ ሰው ሴንድ ካልኩት ቀጥታ ኮይኑ ለዛ ሰው ሄዶለታል ማለት ነው። ኮይኑ እሱ ጋር ሲደርስ ወደ ዳይመንዱ ነው የሚገባ። እሱ ደግሞ ገና እንደ አዲስ ዳይመንዱን ነክቶ ነው ኤክስቼንጅ አድርጎ ወደ ኮይን ቀይሮ ድጋሚ ለሌላ ሰው የሚልከው ወይም ደግሞ ለእናንተም ሊሆን ይችላል የሚልከውና እንደዛ ነው መላክ የሚችለው ማለት ነው። እና እዚህ ፕላትፎርም ላይ 10 ሺህ ኮይን ያለው ሰው እና 10 ሺህ ዳይመንድ ያለው ሰው እኩል ነው፣ ልዩነት የለውም። ኤክስቼንጅን እና ሌሎች ነገሮችን አይተናል ማለት ነው። ስለዚህ በዚህ መንገድ በርትታችሁ ስሩ፣ በርትታችሁ ጀግናችሁ ስሩ። ሌላ ደግሞ ምንላችሁ ፈልገው ነገር አዲስ ከሆናችሁ ለዚህ ቻናል አዲስ ከሆናችሁ ወይም ደግሞ ኦንላይን ስራ ፈልጋችሁ ድንገት ይሄ ቪዲዮ እናንተ ጋር ደርሶ ከሆነ አዲስ ከሆናችሁ አፕሎድ የተደረገ የሊንኩ ከስር አስቀምጬላችኋለሁ። ዳውንሎድ አድርጋችሁ ቀጥታ እንዴት ነው ዳውንሎድ ካደረጋችሁ በኋላ በጎግል ትከፍታላችሁ። በጎግል ከፍታችሁ ጾታችሁን እና ስማችሁን ታስተካክላላችሁ። ቀጥታ ወደዚህ ፕላትፎርም ነው የሚያመጣችሁ ማለት ነው። ወደ ፕላትፎርም ቀጥታ ከመጣችሁ በኋላ ኤምኢ የምትላለች እዚህ ጋር ኤምኢ የምትለዋን ከነካችሁ በኋላ ቢካም ውስጥ የሚል ይመጣላችኋል። እናንተ እኔ ማይ ኤጀንሲ ብሎ ነው ያመጣልኝ፣ ኤጀንት ስለሆንኩ ማለት ነው። እናንተ ደግሞ ቢካም ውስጥ ብሎ ያመጣላችኋል። ቢካም ውስጥ የሚለውን ከነካችሁ በኋላ አይዲ ያስገቡ ይላችኋል። ይኸው እንደምታዩት እዚህ ላይ ያለው አይዲያችን 1971683 በማለት ታስገባላችሁ። ካስገባችሁ በኋላ ኦኬ ብላችሁ አግሪ ብላችሁ አሻራ ስጡ ይላችኋል። በትልቅ ጥንቃቄ ጨለማን ተጠንቅቃችሁ መንገድ ላይ እየተንቀሳቀሳችሁ እንዳይሆን ስልካችሁን ሳታንቀሳቅሱ በትልቅ ጥንቃቄ ለ5 ደቂቃ አሻራችሁን ሰታችሁ ራይት ካደረጋላችሁ በኋላ ቀጥታ ስራችሁን ነው የሚጀምሩት ማለት ነው። ከዛም በኋላ ደግሞ ፓርት 1 እና ፓርት 2 ቪዲዮ አለ። እነዛን ቪዲዮዎች ይዋቸው ስለሚጠቅሟችሁ ማለት ነው። ከዛ በተረፈ ስልክ ቁጥሬም እዚህ ላይ አለ። ደውላችሁ ያልገባችሁን ነገር መጠየቅ የምትፈልጉትን ጥያቄ ታስክ እንዴት አገኛለሁ የመሳሰሉትን ልጆች እንዴት ኢንቫይት አደርጋለሁ የሚለውን ነገርና ሌሎች መጠየቅ የምትፈልጉትን ነገር ጠይቁኝ ማለት ነው። የሀዊ ፋሚሊ በቴሌግራም ሊንካችንንም እዚህ ስራ አስቀምጬ ያለሁኝ፣ ተቀላቀሉ ወደኛ፣ አብረን እንስራ፣ አብረን እንደግ ነው ምላችሁ። በፓርት 4 ቪዲዮ ደግሞ ኢንቫይት እንዴት እንደምናደርግና የመሳሰሉትን ሌሎች ነገርን ይዤላችሁ መጣለሁኝ። እስከዛው ድረስ ይሄንን ቪዲዮ እስካሁን እያያችሁ ከነበረ ላይክ፣ ሼር፣ ሰብስክራይብ አድርጉት። ለሌሎች ሰዎችም ኦንላይን ስራ ለሚፈልጉት ሰዎች እንዲደርስ ማለት ነው። ስለዚህ በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። በርትተን አብረን ጀግነን እንስራ። በርቱላችኋለሁኝ። ቻው